እሺ እህቶቼ መጥቻለሁ እንግዲህ ማለት ነው። የምወራበት ቦታ ይታያችኋል። ይሄ ማንጎ፣ ይሄ ቤቶች፣ እነዚህ ይሄ ነው በቃ የምሪቱ ቦታ ማለት ነው። ባጭሩ ይሄ ነው። እሺ እህቶቼ፣ ስለዚህ እዚህ ጋር ሁላችሁም ተሳትፋችሁ የምሪት ቦታ እንትን ማለት መሆን አለባችሁ፣ መግዛት አለባችሁ። ይቀንስላችኋል። ባለቤት መሆን አለባችሁ እህቶቼና አዲስ ምሪት የሚመራው እዚህ ጋር ነው። ይሄ መሬት ነው እንግዲህ እዚህ ውስጥ ነው ማለት ነው የሚመራው። ይሄ ማንጎ እንግዲህ ባለዚህ ማንጎ ሰውዬ ስንት ሚሊየን ብር ይደርሰዋል መሰላችሁ? የደብተር መሬቱ ተሆነ ወላሂ ነው የምላችሁ። በጣም ከባድ ነው። መሬት ላይ ማንጎ ከተገኘ እውነት ጎበዞች ናቸው። እና ማሻአላህ ይሄ ነው ማለት ነው ቶቼ። አሁን መመራት የያዘው በጣም ብዙ ህዝብ አለ። ይታያችኋል እዚህ ጋር ሰው በቃ ሰው እዚህ ነው ያለው። እሺ ለመግዛት ደብተሩን ለማስያዝ ስንት ካሬ እንደወሰደባቸው መሬቱ ያለው ነገር በቃ ለማስያዝ ማለት ነው። አሁን ላይ እንግዲህ የሚካሰው ማን ነው? እዚህ ጋር ይሄ እኮ ተሽጧል። የሚካሰው ግን ባለደብተሩ ሰውዬ ነው የሚጠራው። ባለደብተሩ ሰውዬ ነው ያገዝቶት የነበረው ሰውዬ እዚህ ጋር አለቀለት ማለት ነው። ወዶ ብር ካልሰጠው ከባድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ባይቦቼ እንዴት አደራችሁ? ደህና ናችሁ ወይ? ጧት ሰዓት ነው አሁን ላይ ማለት ነው። እና እንዴት ናችሁ ልኝቶቼ? ደህና ናችሁ ወይ? ውድ ቤተሰቦች ማለት ነው። እኔ ያለሁ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ያው ቦራ ሜዳ ወሎ ሀይቅ አካባቢ ማለት ነው ቶችና ያው ምሪት ምናምን እንዴት ተመራ ሁላችሁም ሰምታችሁ አልመሰለኝ። ምሪት ተመርቷል እዚህ ማለት ነው ቶቼ። አዲስ ምሪት ተመርቷል። ያው ሊመራ ነው በሉት። እንዴት መሰላችሁ? ሊመራ ነው ወይም ተመርቷል ሳይሆን ያኔ ተጀምሯል። ገባችሁ? እንዴት መሰላችሁ? የተጀመረ ሁኔታ አሁን ገና ባለ ደብተር የአረንጓዴ ደብተር ያላቸው እዚህ ቦታ ህገወጥ ነው ይሄ ወደታች ያለው ማለት ነው። ይሄኛው ደግሞ ወደ ማዶ ከዛ ወደዛ ማዶ ላይ የአካባቢ ምሪት ነው። ይሄ ጠቅላላ ወደ ፓሶ ሚሌ የሚያወርደው ይሄ ምሪት ነው ማለት ነው። ከምሪቱ ደግሞ ይሄ ሳራማው አካባቢ ከብት ምናምን አዱና የሚታይበት ወደዚህ ጀምሮ ይሄን ወደ ላይ ደግሞ ምሪት አይደለም፣ ህገወጥ ነው ማለት ነው። ይሄ ሁሉ ህገወጥ ነው። ይሄ ፋብሪካው ምናምን የዱቄት ፋብሪካ ያለበት አካባቢ ህገወጥ ነው። ቤትም እየተሰራ ነው። ቤትም ይሰራሉ። ቤት እንዴት ነው የሚሰራው? አሁን ይሰራሉ፣ ተለቋሉ የሚሉ እህቶች አሉ ማለት ነውና እናንተ እንግዲህ ያው ቤት እንደሚሰራ ተዝቀደም ነግራችኋለሁ። አዎ ይሰራል፣ ግን ምክንያት አለው የሚሰራበት ብዬ ነግራችኋለሁ ማለት ነው። እናማ አሁን ዋናው አላማ የደብተራቸውን የገበሮቹን ቆይ አሁን መሬቱ ይሄ ሳይሆን በዚህ ዘወር ብዬ ላሳያችሁ ነው። ጠብቁኝ ማለት ነው ቶችና ይሄ አሁን ተመራ ማለት ነው። ተመራ 500 አባዋራ ነው ተብሏል። እንግዲህ ወይም 500 ናቸው ማለት ነው። የ500 ሰው ቦታ ነው ማለት ነው የሚመራውና ማሻአላ እዚህ ቦታ ላይ መሳተፍ አለባችሁ ቶቼ፣ መጠንከር አለባችሁ። ያው እንግዲህ አዲስ ምሪት ሲመራ የተወሰነ ቅናሽ ይደረጋል ማለት ነው። ይሄ ማንጎ አሁን እዚህ ማንጎ ይሄ የሚታያችሁ ማንጎ ይሄ ባንዲ ማንጎ በጣም እስከ 2500 1000 3000 2500 3000 ነው ብሏል የሚታሰበው አንድ ፍሬ ማንጎ በትንሹ ገባችኋል። ስለዚህ ያንን ደግሞ እስከ 5000 እስከ 10000 ትላልቁ ማንጎ የደረሰላቸው ብዙ ነገር አለ ማለት ነውና ህገወጥ ስንገዛ መጀመሪያ አትክልት መትከል አለብን። ህገወጥ ላይ መጠበቂያ ይሆነዋል። ቶሎ ብለን ደግሞ 10 ቅጠል ቆርቆሮ መቆም አለበት ይሆናል አይደል? አሻራ ማሳረፍ አለብን ህገወጥ ላይ ማለት ነው ቶቼ። ዝም ብለን ገዝተን ቁጭ መደረግ የለበትም። እና እዚህ አካባቢ እንግዲህ የገዙ እህቶች አሉና እኔ አሁን ዋናው አላማ የዝጋ የመጣሁበት አላማው ምንድነው? ተሳተፉ እህቶቼ ተሳተፉ። ህገወጥ ቦታ ላይ ብራችንን ተምናፈስ እንደዚህ አዲስ ምሪቶች ላይ እስከ 2 አመት 3 አመት ትሰራላችሁ ማለት ነው። ዝግ ብሎ ነው የሚሰራው ምን የሚለው ማለት ነው። ዙር አሁን ገና ሰዎቹ አልጀመሩም። ቦታው አልተተቸላቸውም፣ አልተሰጣቸውም። ግን ዋናው መጥተው ታይቶ አይተው የደብተራችሁን አንጡ ተብለው ገበሬዎቹ ዲያው ደብተራቸውን አስረክበዋል ማለት ነው እህቶቼ። እና ይሄ ቦታ ሊመራ ነው። እሺ እህቶቼ መጥቻለሁ እንግዲህ ማለት ነው። የምወራበት ቦታ ይታያችኋል። ይሄ ማንጎ፣ ይሄ ቤቶች፣ እነዚህ ይሄ ነው በቃ የምሪቱ ቦታ ማለት ነው። ባጭሩ ይሄ ነው። እሺ እህቶቼ፣ ስለዚህ እዚህ ጋር ሁላችሁም ተሳትፋችሁ የምሪት ቦታ እንትን ማለት መሆን አለባችሁ፣ መግዛት አለባችሁ። ይቀንስላችኋል። ባለቤት መሆን አለባችሁ እህቶቼና አዲስ ምሪት የሚመራው እዚህ ጋር ነው። ይሄ መሬት ነው እንግዲህ እዚህ ውስጥ ነው ማለት ነው የሚመራው። ይሄ ማንጎ እንግዲህ ባለዚህ ማንጎ ሰውዬ ስንት ሚሊየን ብር ይደርሰዋል መሰላችሁ? የደብተር መሬቱ ተሆነ ወላሂ ነው የምላችሁ። በጣም ከባድ ነው። መሬት ላይ ማንጎ ከተገኘ እውነት ጎበዞች ናቸው።
እና ማሻአላህ ይሄ ነው ማለት ነው እህቶቼ። አሁን መመራት የያዘው በጣም ብዙ ህዝብ አለ ይታያችኋል። እዚህ ጋር ሰው በቃ ሰው እዚህ ነው ያለው። እሺ ለመግዛት ደብተሩ ለማስያዝ ስንት ካሬ እንደወሰደባቸው መሬቱ ያለው ነገር በቃ ለማስያዝ ማለት ነው። አሁን ላይ እንግዲህ የሚካሰው ማን ነው? እዚህ ጋር ይሄ እኮ ተሽጧል። የሚካሰው ግን ባለ ደብተሩ ሰውዬ ነው የሚጠራው። ባለ ደብተሩ ሰውዬ ነው። ያ ገዝቶት የነበረው ሰውዬ እዚህ ጋር አለቀለት ማለት ነው። ወዶ ብር ካልሰጠው ከባድ ነው እህቶችና ይሄው እዚህ ጋር ይሄ አባዱባ ጨፌ ምናምን እንለዋለን ማለት ነው እኛ በእንትን በተለምዶ ማለት ነው። ይሄ ሰው ታያችኋል። ንፋስ በኃይለኛ ሆኗል እንግዲህ እየነፈሰ ነው። ጧት ላይ ነው ዝናብ ጥሩ አድሮ ማሻአላ። የክረምቱ ዛሬ 3ኛ ቀን ነው 4ኛ ቀን ማለት ነው። ሐምሌ 4 ሐምሌ 3 ነውና ማሻአላ ዛሬ እንደዚህ ነው ማለት ነው እህቶቼ። እና እንግዲህ እዚህ ነው ወጣ ብሏል። ዙሮ ተከተማ ወጣ ብሎ ነው ምሪ ሲባል ተከተማ ግን ተቀጤ ወይም ተመካነ ሰላም አይብስም። እውነቴን ነው የምላችሁ። በዚህ የግዲም ነው ወደ ምስረታ ወደዛ ወደ ሀገር ድረስ ታይታችሁን ጠቅላላ ይሄ ምሪት ሊሆን ነው ማለት ነው ሊመራ ነውና እዚህ ቦታ ላይ አሻራችሁን ማሳረፍ አለባችሁ። እንደገና ደግሞ እናንተ ጠንክራችሁ ባለቻችሁ ገንዘብ ብዙ አይሆንም ውድ ያረጉትን ገባችሁ ቅናሽ ነው የሚሆነውና እናንተ መጠንከር አለባችሁ ቶቼ መጠንከር አለባችሁ። እዚህ ጋር መግዛት አለባችሁ። አሁን ይሁት ፕላንና ካርታ የሚሰጡ ናቸው እነዚህ ዋቸው ማለት ነው። ቆይ ላሳያችሁ። ሰዎቹን እያያችኋቸው ነው እንትን የሚሉት እነዚህ ዋና እንትኖች ናቸው። እሺ እህቶች እቺ ይታዩዋችኋላ አዋቸው ቀረብ ያርኩ ንፋሱ ቀርሞ ወደ ወዲህ ያረገ እኔ እዚሁ እናንተን ቀርጬ ለማሳየት ነው የመጣሁት። እነዚህ አሁን እዚህ ጋር ላይ የሚመጡ ሰዎች እየታዩዋችሁ ከሆነ እነዚህ ናቸው መተቸት የያዙት ያለው ነገር ማሻአላ እያፋጠኑት ነው። በእርግጥ መዘጋጃ ቤት የያዘው ነገር በቃ መጓተት ምናምን ነበር ማለት ነው። አሁን ግን ማሻአላ በጣም ቶሎ ቶሎ እያሉት እያፋጠኑት ነው ማለት ነው። እና ሰው በቃ በህይወት እያያችሁና ይሄው ሰው ጭቃማ እንትን አላለው ማለት ነው። ጭቃማ አላገደው። ይሄ ሁላ ህዝብ እንግዲህ ባለ ደብተር እንደገና ደግሞ እዚህ ጋር ይሄ ሁሉ ቦታ ተሽጦ ተበልቶ አልቋል። በቃ ገበሬ ለሻጭ ሻጭ ገዝቶ ገበሬ ሽጦ ጨርሷል። አሁን ማን ተጠራ? ደብተርን ይዘና ተብሎ ማን ተጠራ? እንትና ማነው? ባለ ደብተሩ ማለት ነው። ስለዚህ ባለ ደብተሩ ደግሞ አሁን ይቀርባል። ካሳ አለው። ተዛ ተካሳ እንግዲህ በካሬ በስንት እንደሚተመን አታውቁም። በካሬ ይሄው ይታያችኋል። ፕላኑ ምንድነው የሚመዝኑ ሰዎች እቻቸው ልባላችሁ። ይሄው እየተከለ ነው ሊያይ አቅጣጫውን መንገዱ በወይት ነው ቤት ነው ያለው ነገር ምናምን ይሄ ነው ሰውዬው ይዞት እየተጓዝ ነው ማለት ነው። ማያቻውን እህቶች እነዚህ ናቸው ማለት ነው እንግዲህ እና በቃ እና ማሻአላ ነውና እዚህ ቦታ ላይ ጠንክራችሁ ጥንክር ብላችሁ አላችሁ ባይኖራችሁ ተበዳድራችሁ ተሰው ተዘመድ ተጓደኛ አርጋችሁ እዚች ቦታ ቢያንስ እንደው እኔ እርግጠኛ ነኝ ከ1.3 በላይ አይሆንም አዲስ ምሪት ማለት ነው። 1.3 ነው ቢሆን ተዚህ በላይ ይወሰን አይመስለኝም ማለት ነው። እስከዛ ድረስ ደግሞ ከሆነ እናንተ መግዛት አለባችሁ። እንግዲህ ስንት እንደሚሸጥ ወደፊት እጠይቃለሁ። እኔ አሁን እዚህ ጋር የሚሸጥ ሰው ይኖራል፣ የሚገዛ ይኖራል። ስለዚህ እኔ ሽጬ ነግራችኋለሁኝ እህቶች። ይሄ ማን ነው ጠይቄ ነግራችኋለሁኝ። እናንተ መግዛት አለባችሁ። አሁን እንግዲህ ሻጭና ገዥ ነው እዚህ የተጋጠመው። አስቡት ማለት ነው። በጣም ከባድ ነው። ገበሬ ብሩን በልቷል። አሁን ለምሪት ሲባል እነዛ የገዙ ሰዎች በጣም ከባድ ነው። ተዋየና ማሻአላ ይሄ ነው ጠቅላ ይሄ ግድም በቃ ይታያችኋል። ይሄ ይታያችኋል። ይሄ ነው ጠቅላላ ይሄ ሁሉ መሬት ሊመራ ነው። ቀላል ነው እንዴ? ስንት 500 አባዋራ ነው እንግዲህ የሚመራው እዚህ ላይ ማለት ነው። ፖሊሶች፣ መምህሮች እንደዚህ ይሆናል አይደለ? መከላከያ ነው የነበረ በቃ እነዚህ ሰው ናቸው ማለት ነው። ብር ባይኖራቸው ያለው ሰው ይመራላቸው ብሩን ይሰጣቸውና እነሱ በእነሱ ስም እንትን ይላሉ ማለት ነው። ማሻአላ እኔ በጣም አሪፍ ነው ብዬ ነው የማስበው። በተለይ አዲስ ለምገዙ እንደዚህ ትላልቅ ምሪት ላይ አቅማችሁ የማይችል ሰዎች እህቶቼ፣ አሁን ላይ ምሪት ይሄ ወደዛ ማዶ ያለ ምሪት ስንት እንደሆነ ታውቃላችሁ? 2.3 2 እስከ 2.5 ወደ ላይ ወደ ከተማ አካባቢ ማለት ነው። እናንተ ምን ማድረግ አለባችሁ? አዲስ ምሪት ላይ ትገባላችሁ። አዲስ ምሪት ላይ በትንሽ ትገዙና ቶሎ ብሎ ይፋጠናል። ኢንሻአላህ መሰራት ይመጣል። ከዛም በኋላ ትሰራላችሁ ማለት ነው። ምሪት ህገወጥ ቦታ የሚሻለው ምሪት ነው። ስለዚህ ይሄንን ነገር መጠንከር አለባችሁ እህቶቼ። ሰላማችሁ ብዝት ይበልልኝ። ይበቃችኋል። ወሬ እንዳላበዛባችሁ። ግን ሰው ማሻአላህ ሰው እንደ ጉድ ነው። ዛሬ ደግሞ ይሄው ምሪቱ ማለት ነው። ሰው መጥቷል እንደ ጉድ።